ልንገራችሁ እያልኩ ነው ያለሁት። የሆነ ደስ ብሎኛል፣ ደስ ይበላችሁ ነው ነገር ነው። እኔ እንጃ ምን እንደሆነ አላውቅም፣ ምን አይነት ስያሜ እንደሚሰጠው። ሰላምዬ ሎንግ ታይም ጠርተሻል እና ሁኔታችሁ ከገፋፋኝ አይ ዱ ኢት ኦር ምን አገባችሁ? የሆነ ግን ከጅምር እስከ መጨረሻ ነግራችኋለሁ ምን እንደተፈጠረ ሳይሆን ስታይል 1 2 3 ሙከራ እንደዛ ነገር ጅንኑን እንዳናግረው ተፈቀደልኝ። ምን እንደተፈጠረ እንዴት እንደተፈጠረ ምን እንደተከናወነ የሆነ ነገር ልነግራችሁ ፈልጋለሁ። ግን የአይናችሁ ከለር አላማረኝም። ፍንጩን ልንገራችሁ ብዬ ነው። ልንገራችሁ የአይናችሁ ከለር ካማረኝ ምን እንደተከናወነ ምን እንደሆነ እግዚአብሔር ነግራችኋለሁ። እናቴ ትሙት ያረብ ያለ ውይ ማላቆ ስሟ ጋይስ ከጅንኑን ነግራችሁ ነበር። ጅንኑን ብዙ ጊዜ ላገኘው የማናጀሩ ቁጥር ሰጥተውኝ ኧረ እባካችሁ አገናኙኝ፣ እንባ ይፍረዳችሁ። ሰው ሁላ እየሞከረ ይሄን አደረኩ። ምንድን አንድ ቀን ብታገናኙኝ ቆይ የምን እኔማ ባለፈው ተናድጄው ነገር ተናግሬ ነበር እና መጨረሻ ላይ ምን አሉኝ? አሁን ማናገር ትችያለሽ አሉኝ። ማለት ማናገር ትችያለሽ አሉኝ። ማናጀሮቹ ስንት ማናጀር እንደሆነም አላውቅም። ዝም ብዬ ቹ ብዬ ልጥራ እንጂ ጋይስ የተፈጠረውን ነገር ልንገራችሁ። እሺ በሉ አቦደዛ የምን አባቱ ጌም ነው የሚልክብኝ ከዚህ ንፍጣ እና ማናጀሮቹ አሁን ማናገር ትችያለሽ ፈቅደዋል አሉ። እንደዛ እንዲያናግሩኝ እንዳልጨቀጨኳቸው ተፈቅዶልሻል ስባል አይጨንቀኝም። ለካ ሰው ልጅ ከባርነት ይልቅ ነፃነት ነው አምኖ መቀበል ቢከብደው። ግን ሰው ልጅ ባሪያ ነህ ሲለው ምንም አይደነግጥም። ነፃ ነህ ሲባል እንዴ ምን አጠፋው ጌታዬ ትላለህ እኮ። ሰው ልጅ እኮ አምኖ መቀበል የሚከብደው ነፃነትን ታውቃላችኋ። ብዙ አመት ሸቃላ የነበረ ወይም ሸቃላ ስላችሁ ባሪያ ስላችሁ የለም ቀኝ ግዛት ይሆናል በሰዎች ቁጥጥር ስር ያለ ማለት እድሜ ልኩን ሲያገለግል ስለሚያውቅ መገደድን ስለሚያውቅ ነፃ ነህ ሲባል ምን ታይቶ ነው? ምን አስቦ ነው? ጌታዬ ምን አጠፋው ነው የሚለው። ገብቶቻል? እኔም ምን አጠፋው ነው ያልኩት። እና ስንት ዘመን እንደዛ ስለማመጥ የነበረውን ማናጀሩ አሁን ማውራት ትችያለሽ ወይዘሪት ሄለን አለ። ስለ ወይዘሪት ነው ወይዘሮ አላሳሰበኝም። ባይዘወይ የእውነት ትችያለሽን ብቻ ነው እኔ ከውስጥ ያስኩት። ከዛስ ምንም ገዛው ነገር ሳይኖረኝ ሱቅ ወረድኩ። በእግሬ ተጠምጥሜ ሄጄ በእጄ ተጠምጥሜ ሄጄ ምን ብዬ ዞርኩኝ፣ ከተማውን ዞርኩኝ። እኔ ለመደብኝ አንቱ ምናምን ዝም ብዬ እንደዚህ ነው ስፈልግ አቦልሉላ እችላለሁ። እቺን ነገር ለመለማመድ ስል ያልቦጨርኩት መጽሐፍ የለም። ያልቦጨርኩት ገብቶቻል። አቦታው ወንጋይስ እንደዚህ ሚውት ላድርገው ዝዝ ይልብኛል። እና ከተማ ወጣው ሄድኩኝ። ምን አልኩ ምናምን እንዴት እንደማናገር ምናምን ከዛ ጤና ይስጥልኝ ብዬ ጻፍኩኝ። ሀጂ አንድ ጋለሪ ሙላ ልትገባ አንተ በዚህ ሰዓት አሪዮ ኦኬ ጤና ይስጥልኝ ብዬ ጻፍኩኝ።
ይሄ ነገር እንዲህ ቢቀመጥ እንዴት ያምራል። ጤና ይስጥልኝ ብዬ ጻፍኩኝና እንደተነበበ አየሁት። መነበቡን አሳየኝ። እንደዚህ ግሪን አሳየኝ። ግሪን ነው የሚባለው ብሉ ነው እንደዛ ነገር ብቻ የሆነ ከለር አሳየኝ። ዋይት አይደለም። እሱም ላረጋግጥላችሁ። ከዛ ለታሪክ አስቀምጡልኝ ፕሊስ። እችን ነገር ለታሪክ እችን ስሜት እችም ታልፋለች አንድ ቀን ወይ እንደ ኖርማል ምንም ሳይመስለኝ ላወራ እችላለሁ አንድ ቀን። አሁን አዲሴ ስለሆነ ሲጀመር ወግ ማድረግ ያለው ሰው ማውራቴ ለእኔ ትልቅ ነገር። ሁለት ደግሞ ከአጋቼ ፍቅር የያዘኝ ሰው ነው ታውቃላችሁ። ሁለት ይሄ አይደል። ሶስት ደግሞ ቪአይፒ ህግ ጥሼ ይሆን የሚለው አለ። አራት ደግሞ ህጉስ ምን ይለኛል የሚለው አንቀጹስ ምን ይላል። በአንቀጽ ሆነ እኮ ወሬያችን ሁላ የእውነት እና ጨነቀኝ። አንተ ብል ናቀችኝ ይላል ህገ መንግስቱ ላይ አልኩኝ። ደግሞ አፌ አንቱ ቀኑ ሙሉ መኪና እየነዳሁ አንቱ ቱ አልኩኝ። መጨረሻ ላይ እንደውም አፌ ደጋግሞ የለ በግቤ በገባ ይባል የለ አንቱ ያልኩ ቱ አለ አፌ። አሁን አፌ ለምዷል ማለት ነው አልኩኝ። ለምዷል ይሄ ደወልኩ ደወለች ደወልኩ ሰደቀና ሁላ ሐቅ አያችሁ። እውነት ነው የማወራው። እውነት ነው። እውነቴን እንኳን የሚሰማ አንድ ሰው ተገኝቷል ወይ? አሞራው ማን ነው? አሞራው በሮ ኧረ ቴንኪው በሉልኝ። ይህን ታሪክ ያቋረጠ ጀግና ሴትን ብትሆኝ ንግስቲት የእውነት ምን ብዬ ነው ያቋረጠኝ? አንበሳ በወጣ የተከበሉልኝ እንጂ ደብሊው በሉልኝ፣ ፎሎ አድርጉልኝ ጋይስዬ። እኔ እኮ ጥሎብኝ ዝም ብሎ አንድ ሰው ዝም ብሎ 2000 ሰው የአይኔ ከለር ከደበረው አንድ ሰው ዝም ብሎ ሳያት ታሳዝነኛለች የሚል ዘፈን የሚጋብዘኝ ሰው ነኝ። ተፈጥሮዬ እንደዛ። በአንድ ሰው ስለምጽናና ነው እኮ እናንተን የምረሳው። እሺ ቴንኪው። ምን ብዬ ነው ያቆምኩት? ምን እናንተም ከአንበሳ ስሜት አልወጣችሁ? መጀመሪያ ውጡ እስቲ። እናንተም ውጡ። ደንግጣችኋል። እኛም ስንሰማ ደንግጠናል ያለው አበበ ተካ። እስቲ ውጡ ከዚህ ስሜት መጀመሪያ። ምን በል ጠላቴ ድብን በል ጠላቴ አለቻለ አስጨናቂ። ይሄ ገጥሞት ነው ለካ። እኔም ባላወራም ነገር ሳያልቅ ጉዱ ነው ያለው። ደወልኩ። ጆሮአችሁ ላይ ቴሌፎኑ ቀረ አይደል? ጥር የሚለው ድምፅ ቀረ አይደል? እኔም እንደዚህ ነው የቀረው። ከዛ ደወልኩ። የእውነት ደወልኩ። ከ2 ሰዓት ልምምድ በኋላ ቤቴን 360 ዲግሪ ዞርኳት። እንትን ነው የምመስለው ጥንቆላ። እንደዚህ ዶሮ ዞሮች ላይ እንደዚህ አዙረሽ ድፊ የሚል ጥንቆላ አላት። ሰው አሁን ሀበሻ ቢሆን ኖሮ ጎረቤቴ ጥንቆላ እያሰራችብኝ ነው ነበር የሚለኝ። ደግነቱ ፈረንጅ ስለሆነ እንደዚህ ነገር ለምን ዞረች ዛሬ ነው እንዴ ቤቱን የገዛችሁን ቼክ የምታደርገው ነው የሚለው። እንኳንም ሀበሻ ነው እንጂ እጄ ላይ ነበር ጥቁር ነገር የሚያየው የሆነ የለም ታምራት ገለታ ጥቁር ዶሮ ምናምን ነገር። ከጥቁር ዶሮ አናልፍም ብዙዎቻችን ያ እና ከዛን ስደውል ጤና ያስጥልኝ አልኩኝ። ስም ምን ብዬ ልጥራ? በቴሌፎን ራሱ እኮ ህጉ የከለከለ መስሎኝ ስም መጥራት ከበደ። ጤና ያስጥልኝ ጋሼ አልኩኝ። ማን ልበል ሲል ሄለን ነኝ፣ የይለፍ ቃል ተሰጥቶኝ ነው አልኳቸው። ኧረ በስመ አብ! አሞራው በሮ አሞራው በሮ ይሸጋገራል እንደመርዶ ፀጉሯ ወርዶ። ይሄ ሰውዬ ግን ነገር እንዳላወራ ነው እንዴ? ሴት ነሽ መስጦች ነው እንዳቆም ፈልገሽ
መገናኘት የማይፈልግ ሰው ስንት አለ ገይስ። ዋት ሀፕን ኢን ዚስ ጄኔሬሽን ማለት ነው። ልክ ላገናኛችሁ ስል የሆነ ነገር ይመጣል። እንዳላወራ ነው። ለምን በስነ ስርዓት አታውሪ የሚል ቴክስት አታርጉ። ሀያ አለልሽ ተው እንጂ ገይስ። ግን ቴንኪው እሺ፣ በወጣ ይተካ ቴንኪው። ከዛም ደወልኩ። ስደውል ጤና ይስጥልኝ አልኩኝ። ጀንኑ ብል እያሾፍኪ መስሎ ይሆን አልኩኝ። እኔ ከልቤ ነው። መጀነኑን አይቼ ነው እንደዚህ ኮራ ቀርጠና የሚለው አይቼ ነው። ጀንኑ የሚል ስም ነው የሚመጥነው ያልኩትና ምናልባት ቀልድ ይሆን የኛ ዓለም አይገባውም አልኩኝ። እንደዚህ ነው ያልኩት። በሆዴ ነው። በአፌ ማየት አወራለሁ። አፌን ተይዣለሁ። እና ከዛን ጋሽ አልኩኝ። አባልሹ ነይ ጋሽ። ከዛን ማን ልበል ሲለኝ ሄለን ነኝ፣ የይለፍ ቃል ተሰጥቶኝ ነው አልኳቸው። ወደ ጉዳይሽ ግቢ አለኝ። አሉኝ ነው የሚባለው አለኝ። ሚዲያ ላይ አለኝ ልበል፣ እነሱም በውስጥ እሱ እያልኩ ላውራ እንጂ። ከዛ የይለፍ ቃል ተሰጥቶኝ ወደ ጉዳይሽ ግቢ አለኝ። ለምን እንደከሰሱኝ ማወቅ እፈልጋለሁ አልኳቸው። ለምን እንደከሰሱኝ ማወቅ እፈልጋለሁ። የእውነት ግን ይህን በመናገሬ አትቀየሙ። የእውነት የውስጤን ጥያቄ ነው የምጠይቀው አልኳቸው ስል እንደገና ደግሞ በቢዝነሴ እንደዚህ አርገሽ ወደዛ አርገሽ ወደዚህ መተሽ ወደዚህ ሄደሽ ምናምን የቢዝነስ ቋንቋ አወሩብኝ። እኔ ሙልጭ አልኩ። ድሃ እስከ 18 ቤቴ ቢቆጠር 2 ግራ እግር ጫማ የሚለብስ እንጂ ጋቢና እንኳን የተቀመጠ ቤተሰብ የለኝ። ምን እንደሚያወሩም አልገባኝ። ጸጥ ብዬ ሰማሁ። ድሃ የተፈጠረው ሀብታም ሲያወራ ለማዳመጥ ነው። አይኖይን ጸጥ ብዬ ሰማሁ። ብዙ ነው ያወሩት። ፓርላማ በሉት ፓርላማ፣ በህገ መንግስት፣ በካባ፣ በስነ ጉባኤ በምናምን አወሩ። ከዛ አንድ ጥያቄ ብቻ ነው ጆሮ ላይ መጣው። ከጀርባሽ ያለው ማወቅ ፈልጋለሁ ሲሉኝ ሳቄ መጣና ሄለን ተቆጣጠሪን ሳቅሽን፣ ይህቺ ሳቅ ነች አደጋ የከተተችሽ አልኩኝ። ለራሴ ነው። ለሰውማ ማውራት አልችልም እንዴ። ለማን ነው ማውራት? ለእናንተ ላይ ለምዶብኝ ነው አፌ የምከፍተው። እዛ እንዴት አወራለሁ? ፓርላማ እንዴት እንደዚህ ነገር በሆዴ በጀርባ የማያለው ጭቅቄት፣ ችጋር፣ መጥፎ ማን ይቅደመኝ ብሎ የአፍ ቅልብልብ ወሬኝነት ነው አልኩ። ለራሴ አልኩ። እውነቱ ነው ግን ይሄ እንግዲህ ለራስ የሚወራው እውነት ነው። ለእሳቸውማ ከጀርባ ያለው ሰቀቀን ነው አልኳቸው። ሰቀቀን በቃ እኔ እንግዲህ ከጀርባ ያለው ችጋር አለ፣ ጭቅቄት አለ። ገብቶችኋል? ሰቀቀን አልኳቸው። ምን ነው እዛ እንደምትሆኝ እንትናት ደግሞ ያለመደብሽን ጋሼሽን አቆም ያሉኝ። ምን ልበል አንቱ እላሉ አንዴ አንተ ስል ያለመደብሽን ተይ እዛው ጅንኑሽን ቀጥይ ሲለኝ ደስ አለኝና ከዚህ ንግግራቸው ሜሎዲ ላይ ምን እንደታየኝ ታውቃላችሁ? የዋህነታቸው ገባኝ። ሚስኪን ናቸው። ጅንኑነትሽን ቀጥይ ሲሉኝ ያንን ቁጣቸው ረገብ አረጉት። ርግብ ነው ያደርጉትና ከሜሎዲያቸው ላይ ሚስኪን እናቴ ትሙት ሚስኪን ሞራሌ ምጥት አለ። የእውነት ሞራሌ መጣና
እያንዳንዱ የምትሉኝን ነገር እሰማለሁ። አንቱሽን አቆሚ አይደል? እንደገና 3 ሰዓት ስለተለማመድኩ ነው አሁንም አንቱ እያልኩ ማወራው። አንቱሽን አቆሚ ያለኝ። ከዛ እሺ እሰማለሁ ሁሉንም የሚባለውን፣ ከኋላም ያደረስኩባችሁ ጉዳት ካለ መስማት ፈልጋለሁ፣ በጣም ፊልም ማድረግ ፈልጋለሁ አልኳቸው። ምን ምን ጉዳት እንደደረሰ በቢዝነስ በምን በቤተሰብ በምን ሲነገረኝ የፈለኩትን ጥያቄ መጠየቅ እችላለሁ አይደል? አይታዘቡኝም አይደል ስላቸው፣ ያ በተሰጠሽን ሰዓት መጠቀም ትችያለሽ አሉ። በሰዓት ነው የሚያወሩት፣ በሰዓት ነው የሚያወሩት። ከዛ ብዙ አወሩ። ፓርላማ በሉት፣ የአመት የባጀት መዝጊያ ነው የሚመስለው። እኔ ምን አገባኝ? እንዴት ይገባኛል? ራሴ ከወረስት ወር $2000 ብተዳደር ሴትዮ ስለ ቢሊየን ሚሊዮን ቢያወሩልኝ ምን ያደርግልኛል? እኔ ግን መስማት ስላለብኝ ሰማሁ። ስሙን ነው የማውቀው እኔ። ሚሊዮን የሚባል ሰውዬ ሰፈራችን አለ፣ ቢሊየን አለ። ምን አገባኝ እኔ። ይህን ቢሊየን ስለሰማሁ ድህነቴ አይጨምር፣ ቁመቴ አያጥር። ብሰማስ ብዬ ጻም ብዬ ሰማሁ። የሆነ በሳምሶኔት ውስጥ ያወጣሉ። ይሄ ወረቀት እነሱ የከሰሱኝን አጀንዳ ነው የሚነግሩኝ። ተራይ ደረሰና ጅንኑ ብሎ ብዬ እንድጠራው ስለፈቀዱ አመሰግናለሁ። ስም መጥራት የተከለከለ ነው ስለተባለ ነው ወረቀቱ እና እኔ ግን አንድ ጥያቄ ከልቤ መጠየቅ እፈልጋለሁ። ውስጤ እየተመላለሰ ያለው አንድ፣ ለምን ከሰሱኝ? 2 ወረቀቱ ላይ የተጻፈውን ክስ ሳይሆን ልባችሁ ላይ ያለውን ክስ ንገሩኝ አልኳቸው። እኔ በእናንተ አይምሮና በልባችሁ ውስጥ ምን አይነት ክስ ቦታ ነው ያለኝ? ምንድን ነው ምጠቅማችሁ? ምንድን ነው አልኳቸው። አሁንም አልገባሽም አንቺ ልጅ? አልገባኝም። ከማጋን የገጠምኩት ሰው እንደዚህ አይነት ሴት ይከሳል አሉና ብዙ ዘፈን ስትሰሚ ሰምቻለሁ እና አንድ ዘፈን ልጋብዝሽ ብለው ዘፈኑን ስም ጠቀሱልኝና የዘፋኙን ስም ጠቅሰው ከዚህ በኋላ እንነጋገራለን ብለው ዘጉብኝ። ደህና ሆኝ መቼም አይገባሽም አሉ። አይገባሽም ብለው ዘጉብኝ። ልክ ይህን ዘፈን ነግረውኝ ምን ማለት ነው አይገባሽም ያልኩኝ? አልገባኝም። ሳርች ሳርግ የመጣልኝ ዘፈን ይሄ ብቻ ነው። ልክ እኔ ጋብዙኝ ዘፈን ጋይስ ነው። ሌላ ዘፈን አለ አይገባሽም ወይ? ሌላ አለ ህጋዊ ከሳሽ ጥላቻ አለ ከዚህ በስተቀር? እኔ የወረቀቱን ክስ ሳይሆን የልቦትን ክስ ንገሩኝ አልኳቸው። ከዛ ዘፈኑ ሲገባሽ እናወራለን ብለው እንደዚህ እያዩዋቸው እንዲህ እያዩዋቸው ከፊቴ እንደዚህ እንደ ጨለማ ውስጥ ሲገቡ አየኋቸው። እንደዚህ ጨለማ ውስጥ እንደዚህ እያለ እንዲህ እያለ ሲገባ አየሁት። ከዛ ጅንኑ እያልኩት ከእንቅልፌ ነቃ። እንደዚህ ሀገር ልብስ ለብሰዋልና ልክ አይገባሽም ወይ ብስያለ ጅንኑ እያልኩ ነው ከእንቅልፌ የነቃሁት እኮ። ትላንት አልመጣውም እናንተ ጋር እርሜን ብተኛ እሱን አየሁት በህልም። እና ነገተኛ ይሆናል ይመጣል።
እኔ ሰው አይደለሁ፣ እኔ ሴት አይደለሁ። እኔ ያየሁትን ህልም እሱ እንዲያየው አላደርግ። ያኔ እኛን ነው ማየት የእውነት። እኔ ያየሁትን ህልም እኔ አንተ እንድታይ ባላረግ እውነት ሁለታችን በህልም ስንገናኝ ያኔ እውነት እኛን ነው ማየት። አልተኛ ምላችሁ ከሁሉ ቀን ቲክቶክ የምገባው ሚዲያ ላይ የምገባው ህልም አለማየት። ህልም ሳይ ይሄንን ያየሁት አንቱና አንተ በማለት ራሱ ተጣላው። ትላንት በህልሜን እርሜን ብተኝ በህልሜም እንዳላይ ከናካቴ እንቅልፍ የጠፋን ያለችው እርሜን ብተኛ ከስንት ቀን ድካም በኋላ ጅንኑ ጋር ደውዬ አንቺ አትበይኝ አንተ አትበለኝ ላይ ጸብ። ከዛ አይገባሽም ወይ ለምን ከሰስከኝ ስለው አይገባሽም ወይ ዘፈን ትሰሚ የለ ስሚ ብሎ ጅንኑ እያልኩት እንደዚህ የሆነ ጉም ውስጥ የሆነ ፈረስ ላይ ይመስለኛል ተቀምጦ እየሄደ ከፊቴ ጥፍት አለ። እና ፈረስ ላይ መቀመጡ ጥሩ ነው። ጥቁር ነገር ውስጥ ቢገባ ነበር መጥፎ። ነጭ እንትን ነው ስለሆነ የእውነት እኔ ጅንኑን እጁን ይዤላችሁ አንድ ቀን አገኘው። እናቴትን በግድ በፈለገ ህገ መንግስት ይክሰሰኝ እጁን ይዤ እኔ ቪዲዮ ቀርሼ እለቅላችኋለሁ። ልብ እንድገዛ ብቻ እናንተ ብርታት ነው። ለዛ ደግሞ መብቴ ይሁን እንዴ በስነ ስርዓት መብቴ። እስቲ አንድ ሰው ይከልክል። ገና የቢዝነስ አጋሮች ሁላ ለምን ደወላችሁ ብዬ ተቆጣጣሪ እኔ ነኝ የምሆነው። ይሄንን ደግሞ ህልም አለኝ የማልም ሰው አለኝ መብቴ ነው እኮ ይሁን። በነገራችን ላይ እኔ አሁን ፍርድ ቤት ስቀርብ እሱ እንደዚህ ብላኝ ነው አለ የሚለው። ለምን አልሽ ሲሉኝ አልመልስላቸውም እኮ። ምንድን ነው የአንቺ መልስ ሲሉኝ አፈቅረዋለሁ ነው የምላቸው። ለዚህ መልስ ይሄን መለሽ ብሎ እስቲ ምን አይነት አንቀጽ እንደሚደነግጉብኝ ያለ መብቴ ነው። እኔ ውስጥ ያለው መልስ ይሄ ነዋ። እሱ የጥላቻ ዶሴና ደብዳቤ ይዞ ይዙር ምን አገባኝ። የእውነት ዋዩ ሴ ላይክ ዚስ ምናምን አለ የእውነት ዋት ዩ ቶክ አይ ኦልሬዲ ቀልጫለሁ እንደስ ነው የምላቸው። የእውነት ቪንተር ላይ ነበረ እሱ ነው አሁን አለ ነው የምለው። ዳኛው የለም በቃ ምን ነው የምታወሩት? እኔ ምን እንዳልኩም አላስታውስም። አሁን ያለኝ ስሜት ቢኖር አም ዊዝ ኖት ኢን ሎቭ ስዊሚንግ ኢን ሎቭ። ሌላ አንቀጽ አላችሁ? ይሄን መለሰች ብሎ እስቲ የሚፈርድብኝ ዳኛ አለ። የእውነት ከታትፋችሁ ወደ ላይ ትበትኑታላችሁ። ፍየል ወደዛ ቅምዝምዝ ወደ አይነ ፍርድ ነው የምናደርገው። እስቲ የትኛው ዳኛም እንደሚለኝ እስቲ አንድ ሽም ታደርጋላችሁ። የእውነት ልቤን አውጣችሁ ከታትፋችሁ ትበሉት ይሆን አለ ወይንም ደግሞ የምትቀልቧት ድመት ካለ ነው ያለ። እንኳን እሱ አይደለም እስቲ ማናጀሩ ቴሌፎን አያንሳ አለቀው። ከእንግዲህ እንደው እኔም አቅሜን አሳያችኋለሁ። ዛሴት ለማንኛውም ጋይስ ከአጋች ወይ ከከሳሽ ፍቅር እንዳይዛችሁ ዝም ብሎ ያነጫነጫችሁና እስር ቤት ግቢ ነው የሚሏችሁ። እኔ ግን እንደ ሀሳብ ጅንኑ እኔን እስር ቤት ለማስገባት ከምትሄድ ለምን ቤት አታስረኝ? እሰረኝ። እንዳረከኝ አርከኝ ይላል። ለምን አታስሩኝ ቤታችሁ? የእውነት አሁንም እኮ ታስሬያለሁ። ሚዲያ ላይ መውጣት የለ እንዴ? አንድ ቴሌፎንና ዋይፋይ ብቻ ስጡኝ። አይ ዶንት ኒድ ኢት። እግዚአብሔር በጣም እንደታጣው ሰው ነው በወጣኝ እና ለራሴ ያረሱ ቢጥሉኝ መቼ ሰባያል አለች አስቴር አወቀ። እግዚአብሔር የኔ ገጥሟት ዲ መብታችን ነው ጋይስ።